ወጣ ብለን አዲስ አበባን ልንጎበኛት ነው ልንጎበኛት ስትይ አካተሽኛል እኔ አካተቻለሁ በትዊስታይን አንተ ከሌለህም ያ ደግሞ ትንሽ ልጃችን ካልመጣው ያለ የረበሸን ስለሆነ እሱን ከሆነ ቦታ አፈፍ አርገን ይዘን አንተ ግን ልብስን ቀይር እኔ እንኳን ስኒከር የለብሽ ቦሌ ቦላ ምንድን ነበር ያለው ቦላ ነው ቦልል ብለሽ ሂጂ ብሎኛል ቦልል እያልኩ ሄዳለሁ አንተ አሁን ሂድና ልብስን ቀይሬ ዳጊን ይዤ እመጣለሁ አንቺ ተስተካክለሻል እኔ ተስተካክዬ ግን ስቲል ጫማ ቀይራለሁ ነይ ያሺ ባይ እስኪያውን ዛሬ በዘመናዊ መኪና ታጅበን ጉብኝት ተመናል በዘመናዊ መኪና ኢቢኤስ እንኳን ደህና መጣችሁ እንኳን ደህና ቆየህ ማልደዋልስ መኪና ግን እኔ መንዳት ይችላል ለኔ ተብላ የተሰራች ግን እግር አይደርስም በጣም የተስማማች ነች ግን አይ ና አገኘ አንድ መኪና አማ መጀመሪያ ሙሉ መረጃ ይሰጣና አንድ መኪና አገኘ ጎበዝ ተሜ ዋለልኝ ደሳለኝ ይባላልው የዚህ የእንጦጦ ፍሬንድሺፕ ፒኮክ የወንዝና የወንዝ ዳርቻ ፕሮጀክት ምክትል ዋና አስተባባሪ ነኝ ዛሬ እንደውም ከሌላው ቀን በተለየ በጣም ይቀዘቅዛል አው ቀዝቀዝ ብሎ ግን ደስ ይላል አዎ ዛሬ እዚህ የተገኘነው ከዚህ ከእንጦጦ ተራራ እስከ ፒኮክ ከጉለሌ እስከ ቦሌ ድረስ የሚዘልቀውን የወንዝ ዳርቻ ፕሮጀክት ሽርን ልንልበት ነው ማለት ነው ስለዚህ ከተራራው እስከ ዳውንታውን ድረስ ከተራራው እስከ ዳውንታውን ድረስ ከጫካው እስከ ዳውንታው ወደ ቀለጠው ሰፈር ጉዟችን ይሆናል ዛሬ ምን ሄደው በዋነኝነት በቀጨኔ ወንዝን ተከትለን ነው ግን ቀጨኔ ወንዝ ብቻውን አይደለም ብዙ ገባር ወንዞች ከግራም ከቀኝ በሄድን ቁጥር ወደታች እየተቀላቀሉ ይሄዳሉ ስለዚህ ጉዟችንን እንጀምራለን አጠቃላይ ከዚህ ከእንጦጦ ተራራ አሁን ከምንገኝበት የፕሮጀክቱ መነሻ እስከ ፒኮክ ድረስ ወደ 22 ኪሎ ሜትር አካባቢ ርዝመት አለው የእንጦጦ ፓርክ እንደምታውቁት አብዛኛው ቦታው የተሸፈነው በባህር ዛፍ ነው ኦልሞስት 70% የሚሆነው በኢኩላፕተስ በሚባለው የባህር ዛፍ አይነት ነው የተሸፈነው እንደምታዩት እዚህ ላይ ያበሻ ጥዱ ብቻ ነው የሚታየው ከውጭ የመጣውን እንግዲህ እናም ብዙ ችግኝ ተክለናል ባህር ዛፉን በጥቂት አመታት እዚህ አካባቢ ያለውን የመተካት የዚህ የፕሮጀክት አካል ነው ለዛ ነው ፕሮጀክቱ ከዚህ ጀምሮ ውሃ ማስረክ ካልቻል ወንዝ ላይ ውሃ ማግኘት አንችልም ታች la 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 ሰበርሽን በእግሬ አይታክተኝም ዞሬ la 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 አይኔ እየጠበቀሽ ነው ዛሬ ዘገየሽ ምነው በብቻ መግቢያሽ ሳየው ስጠፊ ነቃለው እንደምታውቁት አብዛኛው ታክሲ ከፋይ እግረኛ ከመሆኑ ጋር በተያያዘ ለእግረኞች የሆነ እንደው በነፃነት የመኪና ቀደም እንዳልኩት ግፊያ ምንም ሳያሰጋቸው የሚሄዱበት እንደፈለጉ የሚንቀሳቀሱበት ለመዝናኛ ብቻ ሳይሆን ለስራም የሚንቀሳቀሱበት ሩት ያስፈልገን ነበርና አሁን ከጉለሌ ተነስቶ አንድ ሰው ለስራ ወይ በሳይክል ወይ በእንደዚህ አይነት ካርት ከጉለሌ አራዳ ከአራዳ ቂርቆስ ከቂርቆስ ቦሌ ድረስ 4 ክፍለ ከተሞችን አቋርጦ መሄድ ይችላል ማለት ነው ሙሽሮች ማሬ ማሬ 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 ይሄ አምፊ ነው አምፊ ቲያትር ነው አዎ ትልልቅ ኢቨንቶች ተዘጋጅተውበታል ኮንሰርቶች ጃንግል ኮንሰርት ጃንግል ኮንሰርት ፋይናቱ ተቀይሯል አሁን ወይኔ ማይ ጋድ
ኮፓይለቱ ተቀይሯል። ኮፓይለት አድርግልኝ የምትለኝ አደርግልሃለሁ። ምንም ችግር የለም። ወሳብ ጉለሌ ወሳብ ጉለሌ እስካሁን ድረስ የምናደርገው ይኸውላችሁ እዚህ ጋር ጥድ ብቻ ነው ያለው። አስወግደነው ነው ባህር ዛፍ ኦልሞስት በአንድ አመት ውስጥ ነው እንደዚህ የሆነው። ይሄ በጣም ለአካባቢው ኢንቫይሮንመንት ፍሬንድሊ የሆነ ዝርያ ነው። ያው ስቴዲየሙ የዚህ የሪቨር ፕሮጀክት የመጀመሪያው ትልቁ ስቴዲየም አይሰራም። ያው ተሰርቷል። አልቋል። ይሄ እኛ እንደ አማዞኒያን ስቴዲየም የሚባለው አለ ብራዚል ጫካ መሀል ስላለ የዓለም ዋንጫ አንድ የተዘጋጀው ይሄ ምንድነው? ሬስቶራንት ነው። ይሄ ኢንዶር ሰርከስ ሴንተር ነው። ፍሩት ፓርክ ነው ይሄኛው። የፍራፍሬ ፍራፍሬ የደጋ ፍራፍሬዎች እንደምታየው ይኸውልህ እንጆሪውን እያየሁ ነው። እንጆሪ ከትናንት ወዲያ ሃርቨስት ተደርጓል። የእንጆሪ በቃ ሳይዙ ነው ይሄኛው። ድሮ የምናውቀው አለ አይደለ ሰፈር ውስጥ እንደ ዛፍ አይነት እሱ አይደለም። ይሄኛው በቃ በዚህ ሌቭል ነው። በ3 ወር ነው ምርት የሚሰጠው። ቀጨኔ ሽርሽር ስንሄድ ቀጨኔ የሚለው ስም ከየት የመጣ ይመስላችኋል? ከየት ነው የመጣው? ቀጨኔ ከሚለው ነው። ገምት ውስጥ ገመድ በጣም ከገመድ የመጣ ነው ቀጨኔ። ይሄ ለምን አይደለም። የሚገርማቸው የአዲስ አበባ ወንዞች ስማቸውን በውስጣቸው ከሚኖሩ እንስሳቶች ነው የወሰዱት። ሁሉም የእንስሳ ስም ነው። እንዴት አይነት ጫካ እንደነበረ ኢማጂን አድርጉ። በጣም ትልቅ ጫካ ነበር ማለት ነውና ቀጭኔ በዚህ ውስጥ ነበረው በጫካው ውስጥ። በተመሳሳይ አሁን ሄደን እዛ ለምሳሌ ጉርድሜ ወይም ቁርጥሜ የምንለው ወንዝ አለ አይደል? ቁርጥሜ አሳ ማለት ነው። በውስጡ ጀሌሳ አለ፣ ጦጣ ጀሌሳ የሚባል ወንዝ አለ። ቁርጥሜ ወንዝ አባ ቁርጥሜ ይቆረጣልማል ማለት ነው አይደለም? ቁርጥሜ አሳ ማለት ነው። ውስጡ አሳ ነበረው ማለት ነው። ገፈርሳ አለ። አባ ቁርጥሜ የሚባል አሳ ሰምቼ አላውቅም እኔ። አሁን እንግዲህ ቀጨኔ መቀጠያ የሚባለው ቦታ ላይ ነው ያለው። መቀጠያ አንዱ ስናጠጋጋው ቅድም ቀጨኔ ብለናል አይደል? መቀጠያ ምን ይመስላችኋል? መቀጠያ ማገናኛ ምንድነው? ይሄ መቀጠያ ነው የሚባለው። ቀጭኔ ይሄ ምንድነው? ጥያቄው አመለጠኝ። መቀጠያ ነው የሰፈሩ ስም። ስሙ መቀጠያ ነው ሰፈሩ? አዎ ያው ቀጨኔ ሆኖ ስፔሲፊክ ደግሞ ሎኬሽኑ መቀጠያ ነው የሰፈሩ። ታምር ያስቸክላ ያዘችው አሪፍ። ዋው እንግዲህ ቅድም ያወራናቸው ነገሮች ከቀጨኔ ከጉለሌ ቦሌ ይሄንን መንገድ ይዘን በግራና በቀኝ ስንሄድ ይሄ ሰማያዊ የምናየው የብስክሌት መንገዱ ነው። ግሬ ነገሩ ደግሞ ጥቁር አስፋልቱ ደግሞ የእግረኛ መንገድ ነው። እንደገና በርካታ ደግሞ የወክዌይስ እንደምናየው አለ። በዋነኝነት ግን በግራና ቀኝ ያሉት ሁለቱ የብስክሌት መንገዶችና የእግረኛ መንገዶች ቀጥታ ከጉለሌ አራዳ ክፍለከት አራዳን አቋርጠን ቂርቆስን አቋርጠን ቦሌ ድረስ ሳይቆራረጥ መንገዱ ይወስደናል ማለት ነው። ይህ አካባቢ እንግዲህ በሸክላም በሸማም ይታወቃል። ሽሮ ሜዳ ገበያው እዚህ ማዶ ነው። ስለዚህ ያንን ነባር የሆነ ታሪክ ሊያስታውስ የሚችል የሰፈሩ ማንነት የሚገልጽ ግዙፍ ሐውልት ነው ያቆምነው። ቅድም ከተነሳንበት ከተራራው አናት እስከዚህ ድረስ ወደ 2 ኪሎ ሜትር ያህል መተናል። ቀጥለን ደግሞ ቀጨኔ መድኃኔዓለም ላይ እንደዚሁ ትንሽ አረፍ እንላለን። እዛ ማዶ የምታዩት የራጮቹ ሐውልት ነው። እዚህ ተራራ ላይ እንደምታውቁት ሁላችሁም ሳይሮጡ ሳይለማመዱ በየዕለቱ ላባቸውን ሳያፈሱ ድል ያመጡም የሞከሩም አትሌቶች የሉም። ከየትኛውም የሀገሪቷ ክፍል ለእነሱ መታሰቢያ የሚሆን ሐውልት በዚህ በለፉበት ስፍራ ላይ ነው ያቆምንላቸው። ወደ 7 የውሃ ማጣሪያዎች በግንባታ ላይ ነው የሚገኙት። ስለዚህ የወንዙን ውሃ አጣርተን ለወንዙ ውሃ ከመስጠት ባሻገር ለሌላ
ተጨማሪ ለግሪኒንግ ስራ ለኮንስትራክሽን ስራ ለከተማው የውሃ አቅርቦት ምንጭ ይሆናሉ ማለት ነው ወንዞቹ። አሳ ምናምን እዛ ላይ እርባታ ይኖራል ማለት ነው። ያው እንደነገርኳችሁ ሰፈሩ ቀጨኔ አይደለ? ቀጨኔዎች እያየን ነው። መቀመጫ ፐብሊክ ስፔስ ላይ መቀመጫ ሆነው ቀጨኔዎች አሉ። በዚህ ፕሮጀክት 7 ፓርኮች እርስ በርሳቸው ተገናኝተዋል። ነባር ፓርኮች አሁን ቀደም የነበርንበት እንጦጦ ነው አይደል? ሁለተኛው ፓርክ እዚህ ኢትዮ ኮሪያ ፓርክ በዚህ ፕሮጀክት አካል ሆኖ እንደ አዲስ ነው የተገነባው። ዝቅ ስንል አራዳ አዲሱ ፓርክ እናገኛለን። ዝቅ ስንል አምባሳደር እናገኛለን። ዝቅ ስንል ጊዮንና ይሄ አካባቢው ፍሎሃ እናገኛለን። ዝቅ ስንል ኢሬቻ ፓርክ አለ። ዝቅ ስንል ፒኮክ ፓርክ። ስለዚህ አንድ ሰው በአንድ ቀን 7 ፓርክ የመጎብኘት በተለይ እንደዚህ አይነት ካርቶችን ቡክ አድርጎ ስለዚህ እነዚህ ካርቶች በቡኪንግ ነው የሚሆነው። ለወደፊቱ እንደዛ ነው የሚሆነው። አሁን ጉለሌ ለቀን ወደ ሌላ አድራሻ ለከተማ ተሸጋግረናል። ወደ አራዳ ሳፒያሳ ዳንዳራን እንዳያስብ ልትያት ወለልኝ ከመርካቶ አበባው ማርቼዲስ በጀማይከል ካዛቺስ ራራራንታንታ ፍጹም ከቀና ሾላቆይ ተንቀበና አደረሰደረ ወዲነ ሳይስኬያል እንዳባየር እንዳሞራ አራዳ ስሙ ሲነሳ አብረን ፒያሳ እንዳያደለ ቢያቶ ደወለልኝ ከመርካቶ አዲስ አበባ በፊቷ ነው የምናውቃት አይደል? አሁን ግን በጀርባዋ ነው የምንተዋወቃት። አሁን በጀርባው ነው ሞር አሁን የምናውቃት። አሁን እየሄድን ያለ ነው በጀርባዋ ነው። በደር አስፋልት ነው። አራዳ ስሙ ሲነሳ አብረን ፒያሳ እንዴት ናችሁ? ምንድን ነች ይቺ አረንጓዴ ደስ ትላለች? ይቺ ህጻናት መጫወቻ ነች፣ ድብብቆሽ የሚጫወቱባት። አዎ ይሄኛው የፒላርስ ኦፍ ዘ ኔሽን ይባላል። ሐውልት ላልተዘመረላቸው ሰው ላላወቀላቸው ከጀርባ ሆኖ ሀገር ላቆሙ ውለታ ለነበራቸው ዜጎች ሁሌም ሐውልት የሚቆመው ለታወቁ ነው አይደል? ላልታወቁ ሰዎችም አይደለ? ለነሱ ውለታ የሚሆን ፒላርስ ኦፍ ዘ ኔሽን። አራዳ ስሙ ሲነሳ አብረን ፒያሳ እንዳያደለ ቢያቶ ደወለልኝ ከመርካቶ በተዋበው ፒያሳ ሂጄ መጣሁ አብጄ ፒያሳ ሂጄ መጣሁ አብጄ አራዳ ስሙ ሲነሳ አብረን ፒያሳ ከእንጦጦ የጀመረው መንገዳችን የደረሰ ማለት ነው። አራዳ ፓርክ ፒያሳ መሀል ላይ እንገኛለን። ይሄ እንግዲህ ቀድሞ ሰራተኛ ሰፈር የሚባለው ቦታ ነው። አሁን ግን የአራዳ ፓርክ ተብሎ እንደምታዩት አዲስ ፓርክ ለከተማችን ሆኗል። በዋነኝነት ይሄ ፓርክ እንደምታዩት ከአድዋ ድል ጋር የተገናኘ ነገር ይበዛዋል። ፓርክ መሆኑ እንዳለ ሆኖ እዚህ ጋርም እንደምታዩት በሪሊፍ አርት የተቀመጠው የአጠቃላይ የአድዋ ጦርነትን የሚያትት ነው። እዛም ፔይንቶችን ማየት እንችላለን። እዛ ጋር የአድዋ ትመት ማርቺንግ ቱ አድዋ የሚል ሐውልት ደግሞ እዛ ቆሟል። እዛ እንግዲህ ከጉለሌ ተነሳን አይደለ? ቀጨኔ፣ ከዛ መነን፣ አፍንጮ በር፣ ራስ መኮንን አይደለ? አሁን አራዳ ፓርክ ውስጥ እንገኛለን። ከስር የሚያልፈው ቀጨኔ ወንዝ ነው። ከዛ ጋር በተያያዘ ከአድዋ ሙዚየም ጋር የተያያዙ በርካታ ታሪክ የሚዘክሩ ቅርሶች፣ ስዕሎች፣ የስነ ጥበብ ውጤቶች ይገኛሉ። አሁን እንግዲህ ወደ ፋውንቴኑና ወደ ትልቁ አዳራሽ ነው የምንሄደው።
እንደምናየው ፋውንቴኑ ዙሪያውን አምፊ አለው፣ ሰዎች የሚሰባሰቡበት ስፍራ ነው። ከላይ መመልከቻ ማማም አለው አዳራሹ። አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ሆነ። እኛንስ ታየን ሌላሳሉን አይ ተቀየራችሁብኝ። ተቀየረም ጥሩ እያወራን የማታቀሰውን ከላይ እንጦጦን አለ፣ ከዛ በኋላ ኢትዮ ኮሪያ አለ፣ ከዛ አራዳን አለ። ፍሬንድሺፕ አራተኛ ፓርካችን ተገናኝ አይደል በመንገዱ? አዎ። ስለዚህ ፓርኮች እርስ በርስ እናገናኛለን። በአንድ ቀን ከእንጦጦ እስከ መሀል ከተማ ድረስ ሰዎች ብዙ የጉብኝት እድል ይኖራቸዋል። ከላይ ጀምረን ቀጨኔን ይዘነው መጣን። ይሄ ቀጨኔ ነው። ሉክ ከፓስተር አካባቢ ከጳውሎስ ከአዲሱ ሚካኤል በሀብተ ጊዮርጊስ ድልድይ በጎላ ሚካኤል በተክለ ሃይማኖት አርጎ ጉርድሜ ደግሞ ቁርጥሜ እዚህ ጋር ይመጣል። ስለዚህ ከቀጨኔ ጋር እዚህ መስታወቱ ውስጥ ይገናኛሉ ሁለት ወንዞች ትልልቁ ቁርጥሜና ቀጨኔ። ስማቸውንም በአንተ ይቀጡ እንለዋለን ማለት ነው። የመርካቶም የጉለሌም የአዲስ ከተማም አጠቃላይ ውሃ ነክ ነገር ተጠቃሎ እዚህ ይመጣል ማለት ነው። ይሄ ፍልውሃ ነው እንደምታዩት። ፍልውሃ ከላይ ያለው ያው ፓላሱ ነው። ፓላሱ ነው ብሔራዊ ቤተ መንግስት ነው። ኢዮቤልዩ ቤተ መንግስት። ይሄ ሰቨንዝ ዴይ አድቬንቲስት ቤተክርስቲያን ነው። የሰው ልጅ መነሻ ቦታ ነው እንላለን። ግን ለዛ ምንም ነገር አላስቀመጥንም። አንድ ለሱ ዓለም እንደገና ወደ አያቶቹ ወደ ቅድመ አያቶቹ ወደ ቅድመ አያቶቹ ወደ መነሻው ይመልከት። ባክ ቱ ዘ ኦሪጂን። መጨረሻ ላይ ቀለበት ነገር ነው ያለው። yes ያው የሰው ልጅ ውንብ ነገር ነው ያለው። ጊዮን ገባን። አዎ ይሄ ሰስፔንድድ ወክዌ ነው። ከስሩ ሱቆች ናቸው እንደምታዩት። በዚህ በኩል እንደምታያቸው በጣም እነዚህ ፋስት ፉድ መሸጫዎች፣ ካፍቴሪያዎች፣ እነዚህ ስጦታ ዕቃ መሸጫዎች እንደ ስቴዲየም ዙሪያውን ሰው የሚቀመጥበት ነው። አሬና ነው እንደ አቴናውያን ደርሰናል። ገራሚ ቦታ ነው። የውሃ ትርኢት ማሳያ ነው። አራቁብልን አልቻልንም። በእናትህ አቁብልን። አሬና ቆሞ ሰብሊ እንደረጨች እንግዲህ በጨረርም በዛ በኩል እንደ ስክሪን ቨርቹዋል የሚፈጠር የተለያዩ ትዕይንቶችን ማሳያም ስፍራ አለው። ስለዚህ ከውሃ ፋውንቴን ባሻገር ነው ማለት። እዚህ ጋር ራስ ብዙ ሰው ያለው በጣም ብዙ አለ እዚህ። ሁሌም ከ12 ተኩል ጀምሮ አክቲቭ ነው። የእናንተ መምጣት ምክንያት በማድረግ ርችት ነው። ለኢቢኤስ ነው። ትልቁ ነገር ምንድን ነው? በዛሬ ፕሮግራማችን ላይ ቱሪስቶች መጥተው እንዲያዩት ነው። የወንዝ ዳር ፕሮጀክት እንግዲህ ከእንጦጦ ጀምረን እስከ እስጢፋኖስ ድረስ ነው የመጣ ነው። ስለዚህ ስንጀምር ከጉለሌ ቦሌ ብለን ነው የጀመርነው። አሁን የቦሌ ድንበር ላይ
እንገኛለን። መሽቷል። እስከ ቦሌ ድረስ ለመሸፈን ትንሽም ዝናባማ ቀን ነው የሚያስቸግር ይመስለኛል። ግን እዚህ ቦታ ላይ ትንሽ ቆይታ እናደርጋለን። ቃል የለኝም። የእግዚአብሔር ደስ ነው ያለኝ በጣም ሀገሬ እንደዚች ማየቴ በቃ ብርቅርቅ ብላለች። አሁንም ጥይት አይደለም ጥይት መስሎኝ ነበር። ውሃ ነው። ባሌ ቀኑን ሙሉ ሲያስጎበኘን ነው ያለው። በጣም ደስ የሚል ውሎ ነው የነበረው። ይሄ ፕሮጀክት እንግዲህ ሲሰሩ ከነበሩ ሰዎች ውስጥ አንደኛው ስለሆነና ከእንጦጦ ጀምሮ ጥሩ መረጃ ስለ ሰፈሮቹም ስለ ቦታዎቹም እየነገረን ነው የመጣ ነው። ቤት ሆነው የሚያዩት ሰዎች ያዩት ቅንጭቡን ነው፣ ፕሪቪው ነው እና አብዛኛው ነገር ብዙ ነገር ያልታያልና አይተናል ብለው እዛው እንዳይቀሩ ከእንጦጦ ጀምረው እስከ ቦሌ ድረስ ሲፈልጉ በብስክሌት ሲፈልጉ በእግር በየቦታው እንደዚህ አይነት ትዕይንቶችን እያዩ የተለያዩ ሬስቶራንቶች አሉ፣ ሆቴሎች አሉ፣ ካፍቴሪያዎች አሉ፣ መቀመጫ ማረፊያ ፓርኮች 7 ፓርኮች አሉና እነሱ ሁሉ የነሱ ናቸውና እንዲጎበኙት ጋብዛቸዋለሁ። ግን ይሄ በነፃ ነው አይደል? በነፃ ነው። ዋናው እሱ ነው። ነፃ ደግሞ ደስ ይላል። በነፃ ነው። ስለዚህ እኛ ሁሌ እንመጣለን። ጊዮን አካባቢ ለጊዜው ክፍት ነው። ጊዮን እየመጣችሁ ማየት ትችላላችሁ። ዋሌ በጣም እናመሰግናለን። እንደዚህ ይደረጋል። አሁን ደግሞ ከላይ ሆነን እንደዚህ ልናያት ነው። ራት እየበላን ሰማይ ላይ እየተንሳፈፍን እናያለን። የትም እንዳትሄዱ ተከታተሉ። ወደ ራት እንኳን ደህና መጣችሁ። እንኳን ደህና ገባችሁ አዲስ ሬስቶራንት። ፕራይቬት ማን ሰው እንዳይላዩ። ኦኬ ለእናንተ ማላረገው ነገር የለም። ወደዳችሁት? በጣም ያበደ ነው። ያበደ ነው። ለእናንተ የማልሆነው ነገር የለም። ሴት ስታከብር በጣም ደስ ይለኛል። አመሰግናለሁ። ጸጋ አመሰግናለሁ። የሚገርም ነገር በጣም ደስ የሚለው the chef is here. I'm doing good. How are you? Yes. Oh, it looks so good. You have a first appetizer, yeah? Oh, damn. What is this? It's called Chef Odi Farm Salad. Oh. It's an amazing salad. Okay. ስለቦታውንሽ ቆንጆ ነገር ያይሽ ለመብላት ደስ የሚል በጣም This is tuna steak, white rice, ginger sauce. This was all of them is different. Fasting, okay. That's teftagwatili. Teftagwatili pasta with the tefla. አዲስ ከተማችን ላይ ካሉ ከፍታ ቦታ ላይ ካለ ሬስቶራንቶች ውስጥ በጣም ከፍታ ቦታ ላይ ያለ ይኛው አዎ። እና ከሐሙስ እስከ ቅዳሜ ማርከስ ቴስቲንግ ዲነር የሚባል አለና ሼፉ የሚያመጣው ምግብ አይደገምም በየሳምንቱ ማለት ነው። ስለዚህ የተለያዩ ምግቦች ነው ቴስት የምናደርገው። ሌላም ደግሞ የሰማሁት ሰንዴ ብራንች አላቸው። በጣም አሪፍ ብራንች ነው ያላቸው ከዲጄ ጋር አንደኛ እና የተለያየ ቢት ነው። ስልት ነው የሚባለው በስልት የሙዚቃ አንዴ አፍሮቢት፣ አንዴ ክላሲክ፣ አንዴ ኦልዲስ እየበላ ቀስ ብለህ በማለት እንዲህ ተወዛወስክ የምትበላበት ብራንች ደስ ይላል በጣም። Oh, the dessert is here. Oh, nice. Thank you. በጣም አሪፍ ነው ዛሬ ውሏችን። በጣም ደስ የሚለው ምንድነው ጣፋጩ ውሎ በጣፋጭ ኬክ ሊዘጋ በጣም ለዚህም ይሁን ቃል ትንሽ እየጣለ ብናረግ ገጠም አዲስን አየናት ከእንጦጦ እስከ ማርከስ ለካስ ደስ የሚለው 47 መድረስ ይላል። 47 ላይ ያለ ነው። ጽድት ያለ
እያየን ግን መምሸቱ ራሱ አልታወቀኝም። ምንም አልታወቀም። ምክንያቱም ብርት ያለ እኮ ነው እንደነጋ ነው። እኔ በጣም ደስ ብሎኝ ብሎ ነው ያሳለፈው ዛሬ እውነት ነው የምላችሁ የምር ቱሪስት ሆኖ እኛ የምንመኝላችሁ ልክ እኛ አዲስ አበባ እንዳየራት እናንተ እንደታያት እኛ በጣም በትንሹ ነው ያየራት እናንተ ግን ሰፊውን ብዙ መታችሁ ጎብኙ ይሆነ ምንድነው ይመቻችሁ መኪና ለምኔ ነው የምትሉት ወክ ስታረጉ አዲስ አበባ የቀጠርናችሁ ሰዎች ካላችሁ እዚህ ስለምንቆይ አጠብቁ